ለመታከም የምንከለከልበት ከተማ አንድ ይሁን። ጠባቅ ጠንካራ አመራሮች ያስፈልጉናል። ጎበዝ መሆን አለባችሁ። የአማራይቱ ልጅ አረጋ ከበደ ለጋስ ዳግም ፋኖ አጫውቷቸዋል። አኳኋናቸው እሳቸው በተወለዱበትና እርጅናው ጋና አካባቢው ሸፍቶ ጣሊያንን ውሃ ካስባለ በኋላ ከቀዳማዊ ኃይለ ሥላሴ ጋር ተጣልቶ ከአዲስ አበባ ከሸፈተው የመንደራቸው ልጅ በላይ ዘለቀ ላቀው ጋር አመሳስሏቸዋል። አብይ እንደ ቀዳማዊ ኃይለ ሥላሴ፣ አረጋ እንደ በላይ ዘለቀ ላቀው እየተወኑ ነው ልንል እንችላለን። በዚህ እንደገና ባገረሸው የ4 ኪሎ ብጥብጥ የአብንን ማህተም ብቻቸውን በኪሳቸው ይዘው ይዞራሉ የሚባልላቸው ጥቂት የአብን አመራሮችም ተሳታፊ መሆናቸውን ታዝበናል። ጎንደሬው ጣሂር መሐመድና ወሎየው ዩሱፍ ኢብራሂም አረጋ ከበደ ለጋስን በማድነቅ በፌስቡክ ገጻቸው ያዘው እንዳትለቀው ሲሉ አድረዋል። አዲስ አበባን ፊንፊኔ እያለ የሚጠራት ጀዋር ሲራጅ መሐመድ ደግሞ ይሄ ሁሉ ተራ ትወና ነው ይላል። የተውኔቱ ጸሐፊ የምክክር ሂደቱ እንዲደምቅላቸው የሚፈልጉት አብይ አህመድ አሊ ዘብሔረ ኢትዮጵያ ናቸው ብሎ ደምድሟል። በዚህ ዝግጅት መሃል ሸዋም አለ ነገር እንዲታመን አንገት ደፍተን አንቀር የሚለውን የፋሲል ደሞዝ የዘፈን ስንኝ መሸጋገሪያ አድርገን እንደገና ያገረሸውን የአዲስ አበባ ጉዳይ ያረጋ ከበደ ለጋስን ወንድ የመጫወት አዝማሚያ የኦሮሞ መገናኛ ብዙሃን ስለ ጉዳዩ የጻፉትን ነገር በዝርዝር እንመለከታለን። ላፍታ አብረን እንዝለቅ። እኔ ባህር ሄጄ ቦታ ስጠይ ብለው አሁን ተኮምበልሻ መታይልም የራሴ ክልል በኢትዮጵያ ሀገራዊ የምክክር ኮሚሽን አዳራሽ ውስጥ የተቀጣጠለው የፖለቲካ እሳት የሀገሪቱን ዕጣ ፈንታ ወዳነቀው የታሪክ ጥፋትና ፍጹም ውጥረት ወደ ነገሰበት የፍጥጫ ሜዳ ተቀይሯል። የአፍሪካ ህብረት መቀመጫ የዲፕሎማሲ ማዕከልና የብዙ ሚሊዮኖች መኖሪያ የሆነችው የአዲስ አበባ ከተማ ህጋዊና ህገ መንግስታዊ ባለቤትነት ጉዳይ በኮሚሽኑ መድረክ ላይ የነበረውን የስምምነት ተስፋ አደብዝዞ ወደ ኃይልና የዛቻ አየር ተሸጋግሯል። በየማህበራዊ መገናኛ ብዙሃኑና በዋና የመገናኛ ብዙሃን አውታሮች ሐሙስ ለአርብ አጥቢያ ሌሊቱን ሲሰራጩ የቆዩት አስቸኳይ የሰበር ዜናዎች እንደሚጠቁሙት የከተማዋ አስተዳደራዊ ወሰንና ባለቤትነት የአገሪቱን የፖለቲካ ኃይሎች በሁለት እርስ በርስ በሚፋጩ ዋልታዎች መካከል አሰልፏቸዋል። የጉዳዩ መነሻና ሂደት በዝርዝር ሲፈተሽ በኮሚሽኑ ህግና መመሪያ መሰረት ለ4000 አጠቃላይ ተወያዮች ሊቀርብ የተዘጋጀው የምክረ ሐሳብ ሰነድ በድንገት አቅጣጫውን እንዲቀይር መደረጉ ታውቋል። ሪፖርተር ጋዜጣ የፖለቲካው ዝግቡን አመጣጥ ሲዘግብ እንደገለጸው 120 አባላት ያሉት የአጀንዳ አጠናቃሪዎች ቡድን ነሐሴ 13 ቀን 2018 ዓ.ም ለስምንቱ የ500 የሥራ ቡድን ያቀረበው የተጠቃለለ ምክረ ሐሳብ ከተነበበ በኋላ በከተማዋ ህጋዊ ባለቤትነት ላይ ከኦሮሚያ ክልል ተወካዮች ቅሬታ አቀረበ። ቀደም ሲል በ500 አባላት ባሉት የሥራ ቡድን ዘንድ አዲስ አበባ የፌዴራል ዋና ከተማና ራሷን በራሷ የምታስተዳድር ከክልል ተጽዕኖ ነፃ የሆነች ከተማ ትሁን በሚለው የመጀመሪያ አማራጭ ላይ መግባባት ተደርጎ የነበረ ቢሆንም በኦሮሚያ ተወካዮች በኩል የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ዕውቅና ይሰጣት የሚለው ሐሳብ በልዩነት ተመዝግቦ የነበረ ጉዳይ ነው። ሆኖም ግን ሂደቱ በህጉ መሰረት ድምጽ ሳይሰጥበት በስምምነት ሊጠናቀቅ ሲል ሐሙስ ነሐሴ 14 ቀን 2018 ዓ.ም ውሳኔው እንዲቀየር የደህንነትና የፖለቲካ ጫና መደረጉን የአይን እማኞች ምስክር ሆነው ያረጋግጣሉ። በምክክር ሂደቱ ላይ በቅርበት ክትትል ሲያደርጉ የቆዩት ሙሉቀን ተስፋው ሂደቱን በዝርዝር ሲያብራሩ የመጀመሪያው ውሳኔ አዲስ አበባ ተጠሪነቷ ለፌዴራል መንግስት የሆነች ራሷን በራሷ የምታስተዳድርና ልዩ ጥቅም የሚባል ነገር ሳይኖር ልማትን በሚመለከት በህግ የተገደበ የጋራ ጥቅም ብቻ እንዲኖር የሚል እንደነበር ይጠቅሳሉ። በተጨማሪም ኦሮሚያ ብቻ ሳይሆን የፌዴሬሽን ምክር ቤት አባል የሆኑ ክልሎች ከፈለጉ በክልል ምክር ቤት አጸድቀው ዋና ከተማቸውን አዲስ አበባ ማድረግ ይችላሉ የሚል ሰፊ ሐሳብ ተነስቶ እንደነበር ያመላክታሉ። ሆኖም ግን ይህ ሐሳብ ለ4000 ተወያዮች ቀርቦ ከመጽደቁ አስቀድሞ የኦሮሚያ ተወካዮች ባቀረቡት ቅሬታ አለን ባይነት ሂደቱ እንዲስተጓጎል መደረጉን ሙሉቀን ተስፋው ሲገልጹ ይውሳኔ ዛሬ ለ4000 ሰዎች ቀርቦ መጽደቅ የነበረበት ቢሆንም የኦሮሚያ ተወካይ ነን ያሉ ቡድኖች ቅሬታ አለን በማለታቸው ከአማራ የተወከሉ በሙሉ ሳይገኙ በመቅረታቸው ቅሬታው መሰማት አልቻለም። ባለቀ ጉዳይ ላይ
ከህግ አግባብ ውጭ የቀረበን ቅሬታ አንሰማም ብለዋል ሲሉ የውስጥ ፍልሚያውን ገልጸውታል። ይህ ህግን የተሻገረ አካሄድ ከተጀመረ በኋላ የምክክር ኮሚሽኑ አሰራር በሚያዘው መሰረት ጉዳዩ ወደ 500 የስራ ቡድን ተመልሶ ድምጽ እንዲሰጥበት የሚደረገውን አሰራር የኦሮሞ ብልጽግና ፖለቲከኞች በመስጋት ወደ ክልል ርዕሳነ መስተዳድሮች ጉባኤ እንዲመራ ማድረጋቸው ተዘግቧል። በስራ ቡድኑ ውስጥ ድምጽ ቢሰጥ እንደሚሸነፉ ስላወቁ ከሰዓት 10 ሰዓት ከ30 ላይ በደህንነት አካላት የታጀበ ዝግ ስብሰባ መከናወኑን የውስጥ ምንጮች ይናገራሉ። እንዲያውም ለፎርማል ቃለ መጠይቅ የተመደቡትን 6 የኮሚሽኑን ሰራተኞች የደህንነት ኃይሎች አትገቡም፣ ዝግ ስብሰባ ነው ብለው ያባረሩ ሲሆን የአማራ ተወካዮችን በደህንነትና በፌዴራል ፖሊስ የማዋከብ ስራ ተከናውኗል ተብሏል። ይባስ ብሎ በስብሰባው ወቅት የተከሰተውን አስደናቂና አስፈሪ ሁኔታ አስመልክቶ በወጡ ዘገባዎች የአማራ ክልል ርዕሰ መስተዳድር አረጋ ከበደ ለጋስ እንደዚህ የሚያወዛግቡ አጀንዳዎች ይቆዩ፣ ፓርክ ይደረጉ በሚል ግልጽ ተቃውሞ ባሰሙበት ጊዜ የኮሬን የገኛ አባል የሆኑት አቶ ፍቃዱ የተባሉ ካድሬ ሽጉጥ እስከ መምዘዝና ማስፈራራት ደርሰዋል የተባለው ዘገባ የስብሰባውን አየር የበለጠ አስጨናቂ አድርጎታል። ይህንን የኃይልና የጫና ድባብ በመቃወም የአማራ ክልል ተወካዮች የኮሚሽኑ ሕግ ጥሷል በሚል ስብሰባውን ረግጠው ወጥተዋል። ሙሉቀን ተስፋው ለነዚህ ተወካዮች ባስተላለፉት መልእክት ለዚህ ስራችሁ የአማራን ውክልና ወስዳችሁ ወደ ምክክሩ የገባችሁ 320 ሰዎች በተለይ ደግሞ የአማራ ብልጽግናን ኮታ ይዛችሁ የቀረባችሁ 120 ተመካካሪዎች ከኔ የታናሽ ወንድማችሁ ምስጋና ይድረሳችሁ። ሰልቃጩን የኦህዴድ እሳቤ መርዙን ይተፋ ዘንድ መሬት ረግጣችሁ ተከራክራችኋልና ክብረት ይስጥልኝ በማለት አድናቆታቸውን ገልጸዋል። በተቃራኒው ግን በስብሰባው ውስጥ የነበሩ አንዳንድ አመራሮችን የከዳተኝነት ሚና ያጋለጡ ተሳታፊዎች አሉ። ዶክተር ድረስ ሳህሉ የተባለው የብአዴን አመራር አዲስ አበባ የኦሮሞ ከተማ ትሁን ብላችሁ ፈርሙ ብሎ ለኦህዴድ ሸጦ ውይይቱ ካለቀ በኋላ ተመካካሪውን ለማሳመንና ለማስገደድ እየሞከረ ነው በሚል የሰነዱን መፍረስና የአማራ ተወካዮችን ተቃውሞ ይፋ ያደረጉ አጋጥመውናል። በሌላ በኩል ከጉባኤው በወጡት መረጃዎች መሰረት የክልል መሪዎች ድምፅ አሰጣጥ ግልጽ መለያየትን አሳይቷል። የአማራ ክልል ፕሬዝዳንት አረጋ ከበደ ለጋስ ጉዳዩ ውድቅ እንዲሆንና እንዲቆይ በጽናት ሲታገሉ፣ የሐረሪ ክልል የድሬዳዋ ከንቲባና የጋምቤላ ተወካዮች ድምፀ ተአቅቦ ማድረጋቸው ታውቋል። ሆኖም ግን የሶማሌው ክልል ፕሬዝዳንት ሙስጠፌ መሐመድ፣ የአፋሩ አወል አርባ ተወካይ እንዲሁም የደቡብና የሲዳማ ክልል መሪዎች የኦሮሚያን ጥያቄ ደግፈው ድምፅ መስጠታቸው ተዘግቧል። ይህን ተከትሎ በይፋዊ የማህበራዊ መገናኛ ገጻቸው አስተያየት የሰጡት አበጀ በለው ከጎንቻ የተባሉ አስተያየት ሰጪ ኦህዴድ ራሱ ያቋቋመውን የሀገራዊ ምክክር ኮሚሽን ራሱ አፍርሶታል። ከኦህዴድ ብሔርተኛ ጋር ውል መያዝ እንደማይቻል ደጋግመን ተናግረናል። ጨዋታው ፈረሰ ሲሉ የምክክሩን መክሸፍ አውጀዋል። በተመሳሳይም የብአዴን አሊያም የአማራ ብልጽግናን ውስጣዊ አቋም አጥብቀው የሚወቅሱት ያለለት ወንድዬ የተባሉ ጸሐፊ በአረጋ ከበደ የተወሰደውን እርምጃ በሚገርም ስነ ጽሑፋዊ አገላለጽ አድንቀዋል። እሳቸው እንደጻፉት ድንግል ማርያም ምስክሬ ናት፣ እንደ አማራዊ ብልጽግና የሚባል አገር አፍራሽ ፓርቲ በ24 ሰዓት ውስጥ ቢፈርስ ደስታዬ ወደር የለውም። ነገር ግን አንድ መረዳት ያለብን እውነት አለ። ይኸውም በኢትዮጵያ ፍርስራሽ ላይ ታላቋን ኦሮሚያ ለመገንባት የቋመጠውን ኃይል ኩምሽሽ ያደረገውን የምክክር ኮሚሽኑ ተወካዮች ፊት አውራሪ የሆነውን የክቡር ርዕሰ መስተዳድር አቶ አረጋ ከበደን አቋም አለማድነቅ አይቻልም በማለት በፓርቲው ላይ ያላቸውን ጥላቻና ለርዕሰ መስተዳድሩ የሰጡትን ሙገሳ ጎን ለጎን አስቀምጠውታል። ከላይ እንደገለጽ ነው አረጋ ከበደ ለጋስ የበላይ ዘለቀ ላቀው የሰፈር ልጅ ናቸው። ያ መንፈስ ሳይዋረሳቸው አይቀርም። በዝምታ የሚናገሩ፣ በዝምታ የሚያደርጉ፣ ህዝባቸውን የሚያከብሩ፣ ስለ ህዝባቸው ክፉ የማይናገሩ ተብለው ከዚህ በፊትም ሲወደሱ ነበር። ይህ ሁሉ ሆኖ ከኦሮሞ ብሔርተኞችና ከመገናኛ ብዙሃን አውታሮች የሚነሳው ትረካ ሙሉ በሙሉ የተለየ የፖለቲካ ገጽታን ያንጸባርቃል። የኦሮሚያ መገናኛ ብዙሃን አውታሪ ሆነው ኦኤምኤን ባወጣው አሁናዊ መረጃ በሀገራዊ ምክክር የክልሎች ምክር ቤት የአዲስ አበባ አሊያም እሱ ፊንፊኔ የሚላት ከተማ የፌዴራል መንግስትና የኦሮሚያ ክልል መቀመጫ እንድትሆን እንዲሁም ይህን የሚገልጽ አንቀጽ በኢፌዴሪ ህገ መንግስት እንዲሰፍር ከአረጋ ከበደ በስተቀር በሁሉም ተወካዮች በአብላጫ ድምጽ መወሰኑን ጽፏል። ኦኤምኤን አነጋገርኳቸው ያላቸው የፖለቲካ ተንታኞች እንደገለጹት ለኦሮሞ ህዝብ የፊንፊኔ ከተማ ቀይ መስመሩ ነው። ከተማዋ እንደ ማንኛውም የኦሮሚያ ከተማ በኦሮሚያ ክልል ስር መተዳደር እንዳለባት ነው የኦሮሞ ህዝብ ጥያቄ ያሉ ሲሆን አክለውም ከተማዋ የኦሮሚያ ክልል መቀመጫ ሆና መቆየቷ አዲስ አይደለም፣ ከ35 ዓመታት በፊት ውሳኔ ያገኘ ጉዳይ ነው በማለት አሁናዊውን ድርድር የኦሮሞን ህዝብ መሰረታዊ ጥያቄ የማያሟላ አድርገው ተችተውታል ሲል ኦኤምኤን ጽፏል።
ይህ በሁለቱ ወገኖች መካከል የተቀጣጠለው እሳት በአማራ ብሔራዊ ንቅናቄ አብን አመራሮች ዘንድም ከፍተኛ ድጋፍና ተቃውሞን አስተናግዷል። በአብን አመራርነትና በተጽዕኖ ፈጣሪነታቸው የሚታወቁት ጣሂር ሙሐመድ በአረጋ ከበደ ላይ የተሰነዘረውን ማስፈራራት በመቃወም ባጭሩ ዊ አር ዊዝ ዩ ሚስተር ፕሬዚደንት፣ አቶ ፕሬዚደንት በእርሶ ጎንነን በማለት አቋማቸውን ገልጸዋል። በሌላ በኩል ደግሞ የዚሁ ድርጅት አመራር የሆኑት ዩሱፍ ኢብራሂም የመሪነትንና የጽናትን ትርጉም በማጉላት ሊደርሺፕ ኢዝ ዲፋይንድ ኢን ሞመንትስ ኦፍ ፕሬዠር ኖት ኢን ታይምስ ኦፍ ኢዝ by the way the time of intimidating Amhara into the mission is over proud of you Mr. President መሪነት የሚገለጸው በምቾት ጊዜ ሳይሆን በጫናና በፈተና ወቅት ነው። ለማንኛውም አማራን በፍርሃትና በጫና የማንበርከክ ዘመን አብቅቷል። በእርሶም እንኮራለን ሚስተር ፕሬዚደንት ወይም ደግሞ አቶ ፕሬዚደንት በማለት የአማራ ተወካዮች የያዙትን ተቃውሞ በጽናት ደግፈውታል። ነገር ግን ይህና አጠቃላይ የፍጥጫ ድራማ ከፍ ብለው ከሚታዘቡት የፖለቲካ ተንታኞች መካከል በአሜሪካን ሀገር ይኖራል የሚባለው ታዋቂው ፖለቲከኛ ጃዋር ሲራጅ መሐመድ የሰጠው ትንተና የሂደቱን ውስጣዊ ተውኔት ቁልጭ አድርጎ ያሳያል። ጃዋር ሲራጅ መሐመድ በጻፈው ድንቅና ምሁራዊ ትችት ሂደቱ እውነተኛ የስምምነት ፍለጋ ሳይሆን በጠቅላይ ሚኒስትር አብይ አህመድ የሚመራ የተቀናጀ የፖለቲካ ድራማ ነው ሲል ይሞግታል። ጃዋር እንደጻፈው ባለፈው ሳምንት የብሔራዊ ፉግግሩ ለኦሮሞ ጀግና ለአማራ ደግሞ ጠንቅ ተደርጎ የቀረበው የአዲስ አበባ ዩኒቨርሲቲው ፕሬዝዳንት ነበር። ዛሬ ደግሞ በተመሳሳይ ጉዳይ ነገር ግን በተገላቢጦሽ የአማራ ክልሉ ፕሬዝዳንት ለአማራ ጀግና ለኦሮሞ ጠንቅ ሆኖ ተከስቷል። ልብ አድርጉ፣ ሁለቱም ከአንድ የድራማው ዳይሬክተር ነው ስክሪፕት የተሰጣቸው። የአብይን የትወና ብቃት ግን አለማድነቅ ንፉግነት ነው በማለት ሁለቱም ወገኖች በቤተ መንግስቱ የታቀደላቸው ሚና እየተጫወቱ እንደሆነ በፌዝና በምጸት ገልጾታል። በመጨረሻም በአዲስ አበባ ሀገራዊ አስተዳደር በህገ መንግስታዊ ማዕቀፍና በሀገራዊ ምክክር ኮሚሽኑ ህልውና ዙሪያ የተደቀነው ውዝግብ የኢትዮጵያን ወደፊት የፖለቲካ አቅጣጫ ወሳኝ ደረጃ ላይ አድርሶታል። በአንድ በኩል ከተማዋ የፌዴራልና የሁሉም ኢትዮጵያውያን መኖሪያ ሆና ከክልል ተጽዕኖ ነፃ እንድትሆን የሚታገሉ ወገኖች፣ በሌላ በኩል ደግሞ ከተማዋ ታሪካዊ የኦሮሚያ አካልና መቀመጫ ናት የሚሉ ኃይሎች በስምምነት ፋንታ ወደ ብረትና የጫና ፖለቲካ ማዘንብላቸው የሀገሪቱን ሰላም የበለጠ አደጋ ላይ ጥሎታል። የምክክር ኮሚሽኑ ገለልተኝነት መሸርሸሩ፣ የክልል መሪዎች መከፋፈላቸውና የህዝብ ተወካዮች ስብሰባዎችን ረግጠው መውጣታቸው ሀገራዊ መግባባትን እውን ለማድረግ የተወጠነው መንገድ በስልጣን ሽኩቻና በብሔርተኝነት ፍልሚያ መታነቁን ቁልጭ አድርጎ የሚያሳይ አሳዛኝ ሕያው ምስል ሆኖ ቀጥሏል። እርስዎ ምን ይላሉ? ይጻፉልን።